ኦፕሬሽን ሲአይኤ ኦፕሬሽን አሜሪካ ከኢራን እጅ ላይ አብራሪዋን መንጥቃ ያወጣችበት የማይደፈረውን የኢራንን የአየር ክልል ጥሳ የገባችበት የአሜሪካና የኢራን የጦር ጀቶች ትንቅንቅ በኢራን ሰማይ ላይ የአየር ላይ ፊልሚያ እንደ ሰደድ እሳት የተቀጣጠለበት ድንቅ ኦፕሬሽን። ኢራን ለኮሎኔሉ መያዝ $1000 የጉርሻ ናዳ ብታዘንብም የአሜሪካ የሰማይ ነብሮች ግን የኢራንን ሚሳኤል ተጋፍጠው ሁለት ጄቶቻቸው በእሳት ጋይተው ቢወድቁባቸውም አብራሪውን ለማዳን ግን ወደ ኋላ አላፈገፈጉም። ፕሬዝዳንት ዶናልድ ትራምፕ የጎልፍ ጨዋታቸውን አቋርጠው ዋይት ሃውስ ውስጥ ለ7 ሰዓታት ያክል ተንፋሻቸውን ውጠው እንደ ሆሊውድ ፊልም ቁጭ ብለው የተከታተሉት ያስደማሚ ትዕይንት በኢራን አስፈሪና ደልዳላ ተራራዎች ላይ የተደረገው የሞትና የህይወት አሰቃቂ ተጋድሎ የሲአይኤ የረቀቀ ተንኮልና ብቃት የተመዘነበት መላው የዓለም ሚዲያዎች ጆሮ ሰጥተው በጉጉት ሲከታተሉት የነበረው የብረት አሞራው ጌታ በኢራን ወጥመድ እንዳይወድቅ የተደረገው አጃኢበኛ ኦፕሬሽን አሜሪካ የጦር ተጋድሏን ለዓለም አሳይታ ኮሎኔሏን ከተራራ ስር ፈልቅቅ አውጥታ ትራምፕ በኩራትና በፉከራ እኛ እኮ አሜሪካኖች ነን ያሉበት ያ ታሪካዊ ሁነት ያንን ታላቅ ኦፕሬሽን ሙሉ ሁነቱን በማራኪ ትረካ ልናስደምጣችሁ ወደድን። በመካከለኛው ምስራቅ ሰማይ ላይ የግዳጅ ተልእኮውን ሊወጣ የተላከው $100 ሚሊዮን የሚያወጣው የብረት አሞራ F-15E በድንገት በኢራን ሚሳኤል ተመቶ ወደ እሳት ኳስነት ሲቀየር ዓለም ያኔ በድንጋጤ ተዋጠች። በጠላት ምድር ላይ በጃንጥላ የወረደው በኢራን ተራሮች መካከል የጠፋው አሜሪካዊ ኮሎኔል ዕጣ ፋንታው ምን ይሆን የሚለው ሁሉንም ማስጨንቆ ነበር። አሜሪካ ታሪካዊ ውርደትን ትከናነብ ቢሆን ወይስ የሆሊውድ ፊልም የሚበልጥ ተአምር ትሰራለች ለሚለው ጥያቄ በጦርነቱ ግለት አንጻር መልስ መስጠት ይከብድም ነበር። ታሪካዊና አስደንጋጭ ክስተቱ የተጀመረው በደቡባዊ ኢራን ሰማይ ላይ ነው። በቴክኖሎጂው የረቀቀውና ከአየር ወደ ምድር ጥቃት በመሰንዘር የሚታወቀው F-15E ተዋጊ ጀት ድሮኖችንና ክሩዝ ሚሳኤሎችን በመምታት ያጸፋ ጥቃት ለመፈጸም በረራ ላይ ሳለ በድንገት የኢራን የአየር መከላከያ በሰነዘረው ሚሳኤል ተመታ። አውሮፕላኑ ሲመታ በውስጡ የነበሩት ሁለት የአየር ኃይል አባላት አብራሪውና የመሳሪያ ስርዓት መኮንኑ ኮሎኔል ወዲያውኑ ተስፈንጥረው ወጡ። አብራሪው ወዲያውኑ በዘመቻው መጀመሪያ ሰዓታት ቢገኝም ኮሎኔሉ ግን ኮህግሊዮ በተሰኘው አደገኛ ተራራማ ግዛት ውስጥ ጠፋ። እዚህ ጋር ነው ፉክክሩ የጀመረው። አሜሪካና ኢራን የጠፋውን ወታደር ቀድሞ ለማግኘት የሞት ሽረት ሽቅድድም ውስጥ ገቡ። በማዳን ዘመቻው ወቅት የአሜሪካና የኢራን የጦር ኃይሎች በሰማይ ላይ ያሉ ሲታኮሱ ነበር። አብራሪው ጉዳት የደረሰበት አውሮፕላኑ በተመታበት ወቅት ወደ ላይ ተስፈንጥሮ ሲወጣ ነበር። ይህ አይነቱ እንቅስቃሴ የውጊያ ፍለጋና የማዳን ዘመቻ የሚባል ሲሆን የአሜሪካ ጦርና አጋሮቹ ዝግጅት ሲያደርጉበትም ቆይተዋል። ኮሎኔሉ መሬት ሲያርፍ የጠበቃቸው የኢራን ጦርና የሽልማት ጥማት ያደረባቸው ታጣቂዎች ነበሩ። በጃንጥላ ሲወርዱ በደረሰባቸው ጉዳት በብርቱ የቆሰሉት ኮሎኔሉ በእጃቸው የነበራቸው አንድ ራስ መከላከያ ሽጉጥና ከወገን ጦር እርዳታ የሚጠይቁባት አነስተኛ መነጋገሪያ ራዲዮ ብቻ ነበር። ኢራን አሜሪካዊውን ኮሎኔል ለሚይዝልኝ ዜጋ ትልቅ ሽልማት ሰጣለሁ ብላ ብታውጅም ኮሎኔሉ ግን በወሰዱት የቅድሚያ በህይወት መቆየት ሰርቫይቫል ኦፍ ዘ ፊተስት ስልጠና መሰረት በተፈጥሮ ባበጀችለት የውሃ ቦይ ወይም ጉድጓድ ውስጥ በመደበቅ ያለ ምግብና ውሃ ለ48 ሰዓታት ከሞት ጋር ግብ ያዘ። በዙሪያው ያሉ አርብቶ አደር ጎሳዎች መሳሪያ ታጥቀው ሲያድኑት፣ እርሱ ግን በትዕግስትና በጥበብ ተደበቀ። ኮሎኔሉ በእጃቸው ባለው አነስተኛ ሬዲዮ መሰል መነጋገሪያ መሳሪያ የድረሱልኝ መልእክቱን ወደ ሳተላይት ምላኮም። ይህ ምልክት በአሜሪካ ሳተላይቶች ተጠልፎ ወደ ፔንታጎንም ደረሰ። እዚህ ላይ ነው የአሜሪካ የስለላ ድርጅት CIA ወሳኝ ሚናውን የተጫወተው። CIA ኮሎኔሉ ያለበትን ትክክለኛ ቦታ ካወቀ በኋላ ኢራን ባለስልጣናትና ህዝብ ፍለጋቸውን እንዲያቆሙ ለማድረግ ኮሎኔሉ ተገኝቷል፣ ከሀገርም ወጥቷል የሚል የሐሰት መረጃ በመላው ዓለም ተነገረ። ኢራናውያን በሐሰት ወሬ ግራ ተጋብተው ባሉበት ሰዓት CIA ትክክለኛውን አድራሻ ለዋይት ሃውስና ለመከላከያ ሚኒስትሩ አስረከበ። የጎልፍ ጨዋታቸውን አቋርጠው ጉዳዩን በንቃት ሲከታተሉ የነበሩት ፕሬዝዳንት ዶናልድ ትራምፕ ወዲያውኑ የነፍስ አድን ዘመቻው እንዲጀመር ትዕዛዝ ሰጡ። አሜሪካ በታሪኳ ካካሄደቻቸው ድፍረት የተሞላባቸው የፍለጋና የማዳን ዘመቻዎች መካከል አንዱ የተባለው ተግባርም ተጀመረ። ዘመቻውንም A-10 ዋርቶግ አውሮፕላኖችንና እጅግ የሰለጠኑ የልዩ ኃይል አባላትን ያካተተ ነበር። በደቡባዊ ኢራን ተራሮች ላይ በአሜሪካና በኢራን ኃይሎች መካከል
ከባድ የተኩስ ልውውጥም ተደረገ። ኢራናውያን በአሜሪካ ብላክ ሃውክ ሄሊኮፕተሮች ላይ ተኩስ ቢከፍቱም አሜሪካ ግን 2 ትራንስፖርት አውሮፕላኖቿን በጠላት እጅ እንዳይወድቁ ራሷ አውድማ ከጠላት እጅ ነጥቃ አውጥቻቸዋለሁ ብላለች። ፕሬዝዳንት ትራምፕ በሶሻል ሚዲያ ገጻቸው አዎ አግኝተነዋል፣ ባለፉት ሰዓታት የአሜሪካ ጦር አንድ ጀግንነትን የሚጠይቅና በታሪካችን ልዩ የሆነውን የፈልገው ማዳን ዘመቻ አካሂዷል ብለዋል። ኮሎኔሉ አሁን ሰላምና ደህና ነው ሲሉ ለዓለምም አበሰሩ። ምንም እንኳን የኢራን መገናኛ ብዙሃን የአሜሪካንን ድሮኖች መተን ጥለናል ቢሉም አሜሪካ ግን አንድም ወታደር ሳይገደልባት ዘመቻውን በድል አጠናቃለች። ይህ ኦፕሬሽን አሜሪካ ቀደም ሲል በቪየትናም በዩጎዝላቪያና በኢራቅ ካጋጠማት ውርደት በተቃራኒ ዛሬም ለዜጎቹ የምትከፍለው መስዋዕትነት ያሳየ ሆኗል። የአሜሪካው ጄኔራል ፍራንክ ማካንዚ እንደገለጹት አውሮፕላንን በአንድና በሁለት ዓመት ውስጥ መልሶ መስራት ይቻላል። ነገር ግን በጠላት ወረዳ ያለን አንድ ወታደር ለማዳን የሚከፈለው መስዋዕትነት ለጠንካራና ለታማኝ ሰራዊት ግንባታ ትልቁ መሰረት ነው ብለዋል። ይህ ዘመቻ የአሜሪካን የቴክኖሎጂ የበላይነትና ለዜጎቿ የምትሰጠውን ክብር በደማቁ የጻፈ የታሪክ ክንውንም ሆኖላታል። ምንም እንኳን ዘመቻው ስኬታማ ቢሆንም አሜሪካ 2 የትራንስፖርት ድጋፍ ሰጪ አውሮፕላኖቿ በኢራን ወታደሮች መመታታቸውን አምናለች። ኢራናውያን እንዳይጠቀሙባቸውም አሜሪካ ራሷ እንዳወደመቻቸው ተገልጿል። ከኢራን ወገን ደግሞ አውሮፕላኖቹን የመታናቸው እኛ ነን የሚል ድምፅም እየተሰማ ነው። በመጨረሻም የሲቢኤስ ቴሌቪዥን ያነጋገራቸው ፍራንክ ማካንዚ እንደገለጹት አሜሪካ ያጣቻቸውን አውሮፕላኖች በአንድና በሁለት ዓመታት ውስጥ መልሳ መስራት ትችላለች። ነገር ግን በጠላት ወረዳ ያለን አንድ ወታደር ለማዳን የሚከፈለው መስዋዕትነት ለጠንካራ ሰራዊት ግንባታ ወሳኝ መሆኑንም ገልጸዋል። ኤፍ-15ኢ ተዋጊ ጄት ከአየር ወደ ምድር ለሚፈጸሙ ጥቃቶች እንዲሁም የአየር ለአየር ውጊያ እንዲፈጸም ሆኖ የተሰራ ነው። ጄቱ ወደ ኢራን የበረረው ድሮኖችንና ክሩዝ ሚሳይሎችን በማምታት የመከላከያ ያጸፋ አየር ላይ ጥቃት ለመፈጸም ሊሆን እንደሚችልም ይገመታል። ጄቱ ከአየር ወደ ምድር ጥቃት በሚፈጸምበት ወቅት ከመተኮሱ በፊት ኢላማው ላይ ጨረር ማስቀመጥ ይችላል። በጂፒኤስ የሚመሩ ትክክለኛ ኢላማ መቺ ተተኳሾችንና ሌሎች ቦምቦችንም የመያዝ አቅም አለው። የጦር አውሮፕላኑ 2 ሰዎችን መያዝ ይችላል። ጄቱን የሚያበራው ፓይለት ከፊት የሚቀመጥ ሲሆን የመሳሪያ ስርዓት መኮንኑ ደግሞ የኋለኛው መቀመጫ ላይ ይሆናል። የመሳሪያ ስርዓት መኮንኑ ከፊት ለፊቱ 4 ስክሪኖች ይኖሩታል። ኢላማዎችን የመምረጥና ለጥቃት ኢላማ ተገቢውን የሆነውን መሳሪያ በአግባቡ መዘጋጀቱን የማረጋገጥ ኃላፊነቶችንም ይወጣል። ተዋጊ ጀቱ 2 ሰዎችን የሚጭን መሆኑ የሥራ ክፍፍል እንዲኖር ያስችለዋል። በተለይም አብራሪው ከጠላት ለማምለጥ በሚሞክርበት አስጨናቂ ሁኔታ ውስጥ 2 ሰው መኖሩ እጅግ ጠቃሚ ነው። የአሜሪካውን ተዋጊ ጀት እንዲወድቅ ያደረገው ምንም ትክክለኛ ነገር ምን እንደሆነ በእርግጠኝነት መናገርም ያዳግታል። የኢራን እስላማዊ አብዮታዊ ዘብ እንደገለጸው መጥቶ ጥሎት ከሆነ ጄቱን ያጠቃው ከምድር ወደ አየር የተወነጨፈ ሚሳኤል የመሆን ዕድሉ ሰፊ ነው ብለዋል። የኤፍ-15 ጀት ዝርያዎች ከአውሮፓውያኑ 1970ዎቹ ጥቅም ላይ ሲውሉ የነበረ ቢሆንም ኤፍ-15ኢ ለመጀመሪያ ጊዜ የተዋወቀው በ1988 ነው። የአንዱ ጄት ዋጋም $100 ሚሊዮን ገደማም ነው። ውድ ተመልካቾቻችን ይህ በአሚር ኒውስ ዘወትር እየተዘጋጀ የሚቀርበው ልዩና ማራኪ ትንታኔያችንን ለመከታተል ሰብስክራይብ እያደረጉ የዘወትር አድማጫችን እንዲሆኑ ጋበዝ ነው። ሰናይ ጊዜም ተመኘንለው።